ሰላም ቤተሰቦች እንዴት ሰነበታችሁ? አበራገው ሚካኤል በዛሬው ፕሮግራማችን ይዤላችሁ የቀረብኩት ስለ ግራፊካል ሪፕሬዘንቴሽን ኦፍ ዩኒፎርምሊ አክሰለሬትድ ሞሽን ኢን ዋን ዳይሜንሽን የሚል ይሆናል። ይህም የ11ኛ ክፍል ፊዚክስ ከባለፈው ቶፒክ የቀጠለ ሲሆን ስለ ግራፊካል ሪፕሬዘንቴሽን ኦፍ ሞሽን ታችኛው ግሬድ ሌቭል ላይ ተምራችኋል። ስለ ዲስፕሌስመንት ታይም ግራፍ፣ ቬሎሲቲ ታይም ግራፍ እና አክሰለሬሽን ታይም ግራፍ ግሬድ 9 እና ግሬድ 10 ላይ ተምራችኋል። እዚህኛው ላይ ደግሞ እንዲህ ገብቶ የእንዳንዱ ነገር ካልኩሌት ማድረግ ግራፊካል ሪፕሬዘንቴሽን በመጠቀም ሞሽን ዲፋይን ማድረግ እንችላለን። ታችኛው ግሬድ ሌቨል ላይ እንደተማራችሁት ሞሽን ለምንድን ነው በግራፍ ሪፕሬዘንት የምናደርገው ስንል ግራፍ ዲቴል ኢንፎርሜሽን ስለዛ ሞሽን ስለሚሰጠን ማለት ነው። ስለዚህ ለቻናል አዲስ ከሆናችሁ ቻናሌን ላይክ እና ሼር ሰብስክራይብ እያደረጋችሁ ተከታተሉ። የቻናሌ ስም ኢትዮ ግራቪቲ ቲዩብ 12 ይባላል። ፕሮግራም ተከታተሉ። አሁን ቀጥታ ወደ ፕሮግራማችን እንገባለን። የምንቀጥለው በዲስፕሌስመንት ታይም ግራፍ የሚለውን ከማየት እንጀምራለን። በዚህ ዲስፕሌስመንት ታይም ግራፍ ምንድነው የሚያሳየው ስንል ዲስፕሌስመንት ታይም ግራፍ shows how the displacement changes with time የአንድ ኦብጀክት ዲስፕሌስመንቱ ታይም በሄደ ቁጥር ምን ያክል ዲስፕሌስመንቱ እንደሚቀየር የሚያሳይ ግራፍ ምንድነው ዲስፕሌስመንት ታይም ግራፍ ይባላል ማለት ነው። ስለዚህ ዲስፕሌስመንት ታይም ግራፍ ላይ ካልኩሌት እናደርጋቸው የተለያዩ ነገሮች አሉ። አንደኛው ስሎፕን ካልኩሌት እናደርጋለን። የዲስፕሌስመንት ታይም ግራፍ ካልኩሌት ለማድረግ ቨርቲካል ኢንክሪዝ ኦቨር ሆሪዞንታል ኢንክሪዝ በሚል ስሎፕን ካልኩሌት ማድረግ እንችላለን። ይሄም የዲስፕሌስመንት ታይም ግራፍ ስሎፕ ሪፕሬዘንት የሚያደርገው ቬሎሲቲውን ነው ማለት ነው። የኦብጀክቱ ቬሎሲቲ ምን ያክል ቼንጅ እንዳደረገ ካልኩሌት ማድረግ የምንጠቀምበት ስሎፕን ካልኩሌት በማድረግ ቬሎሲቲውን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ እያንዳንዱን የዲስፕሌስመንት ታይም ግራፍ ቢሄቪየር ዩኒቨርሲቲ ዩኒፎርም ሞሽን ላይ ዩኒፎርም አክሰለሬትድ ሞሽን እና ዩኒፎርም ዲስፕሌስድ ሞሽን ላይ ምን አይነት ጸባይ ያለው የሚለውን ለማየት እንሞክራለን። ስለዚህ ዲስፕሌስመንት ታይም ግራፍ ፎር ዩኒፎርም ሞሽን for a body moving at constant velocity or uniform motion its graph of the displacement time graph is straight line ነው። ዩኒፎርም ሞሽን ላይ ዲስፕሌስመንት ታይም ግራፍ straight line ይሆናል። ይህም ኮንስታንት የሆነ ስሎፕ ይኖረዋል ማለት ነው። ስሎፑ ኮንስታንት ነው ማለት ቬሎሲቲ ይሆናል ማለት ነው። ኮንስታንት ይሆናል ምክንያቱም this is because the displacement is directly proportional with time በጨመረ ቁጥር ዲስፕሌስመንት እየጨመረ ስለሚሄድ ግራፋችን ስትሬት ላይን ነው። ነገር ግን በቻርት ቬሎሲቲ ኮንስታንት ይሆናል ማለት ነው። ቬሎሲቲ ኮንስታንት ይሆናል and ሌላኛው the displacement time graph for uniformly accelerated motion ላይ ሲመጣ for a body moving at constant acceleration it is graph of the displacement time graph is parabola ግራፉ ፓራቦላ ነው። for uniformly accelerated motion displacement time ግራፋችን ፓራቦላ ወይ ደግሞ curved upward ነው ማለት ነው። curved upward ይሆናል። ይሄ ለምንድን ነው የሚሆነው ስንል this is because the distance is directly proportional to the square of the time ይሄኛው ታይማችን በስኩዌር እየጨመረ በሄደ ቁጥር ዲስታንሱ አንድ እየጨመረ ይሄዳል። ስለዚህ ግራፉ ፓራቦላ ይሆናል ማለት ነው። ደግሞ ከርቭድ አፕዋርድ ይሆናል። በአክሰለሬትድ ሞሽን ነው። ይሄ ዩኒፎርምሊ አክሰለሬትድ ሞሽን ሲሆን ይሄ ማለት ቬሎሲቲ ይሆናል ማለት ነው። በኢኳል ኢንተርቫል ኦፍ ታይም እየጨመረ ይሄዳል ማለት ነው። ቬሎሲቲ ኢንክሪዝ ኢን ፖዚቲቭ ዳይሬክሽን ኢንክሪዝ እያደረገ ስለሚሄድ ከርቭድ አፕዋርድ ይሆናል ማለት ነው። the displacement time graph for uniformly displaced motion ላይ ሲመጣ ደግሞ ይሄኛው ምንድነው የሚያሳየው ስንል ቬሎሲቲ ምን እያደረገ ነው የሚሄደው ዲክሪዝ እያደረገ ይሄዳል ማለት ነው። ቬሎሲቲ ዲክሪዝ እያደረገ ይሄዳል። so slope is also decreasing. This is resulting to deceleration. to decelerate እንዲያደርግ and the other one is velocity time graph. The velocity time graph shows how the velocity changes with time. velocity time graph የሚያሳየው ምንድነው velocity ምን ያክል ሰዓት በሄደ ቁጥር እንደሚቀያየር እየተቀያየረ እንደሚሄድ የሚያሳይ ግራፍ ይባላል። velocity time graph ብለን ድሮ እናደርጋለን። ሁልጊዜ እንደምንስለው velocity በy ኤክስፕሌን ስላለን ታይማችን ደግሞ x ኤክስፕሌን ስላለን ስለዚህ velocity ምን ያክል እየተቀያየረ እንደሚሄድ በዚህኛው ግራፍ ማሳየት እንችላለን ማለት ነው። ስለዚህ ከvelocity time graph ካልኩሌት የምናደርገው ስሎፓችን ሪፕሬዘንት የሚያደርገው አክሰለሬሽን ነው ማለት ነው። because the slope is equal to vertical increase over horizontal increase ነው። ይሄ ማለት ደግሞ change of velocity over change of time ነው።
velocity final minus velocity initial over time final minus time initial አድርገን ካልኩሌት የምናደርገው ስሎፓችን አክሰለሬሽን ሪፕሬዘንት ማድረግ ያደርጋል ማለት ነው። ሌላኛው በጣም ኢምፖርታንት ፖይንት እዚህ ላይ ከቬሎሲቲ ታይም ግራፍ ካልኩሌት የምናደርገው ኤሪያ አንደር ዘ ላይኑ ወይ ደግሞ በግራፉ ላይ በኩል ከቨር የተደረገው ኤሪያ ምን ነው ሪፕሬዘንት የሚያደርገው ዲስፕሌስመንቱን ሪፕሬዘንት ያደርጋል ማለት ነው። ስለዚህ ዲስፕሌስመንቱን ካልኩሌት ለማድረግ ከዚህ ከግራፉ ሌላ ፎርሙላ መጠቀም የለብንም። ሲምፕሊ ምን ማድረግ እንችላለን? ግራፉን ኤሪያ ካልኩሌት ማድረግ ነው። እንጂ ግራፋችን ትራያንግል ኤሪያው ትራያንግል ፎርም የሚያደርግ ከሆነ just to calculate the displacement we use 1/2 base times height አድርገን የኤሪያን ፎርሙላ በመጠቀም ካልኩሌት ማድረግ እንችላለን። if it forms rectangular ከሆነ ደግሞ simple base times height አድርገን ኤሪያን ካልኩሌት ካደረግን በኋላ እያንዳንዱ ሴክሽን ካልኩሌት ካደረግን በኋላ ቶታል ዲስፕሌስመንቱን ደምረን ማግኘት እንችላለን ማለት ነው። so this is the velocity time graph። ስለዚህ velocity time graph ፕሪንት የሚያደርገው ይሄ ነው። ለምሳሌ velocity time graph for uniformly accelerated motion ላይ ስንመጣ ግራፋችን straight line ነው። velocity time graph straight line increasing with equal interval of time equal interval of time increase ያደርጋል velocity። ስለዚህ straight line upward ይሆናል። for uniformly accelerated motion ሲሆን ደግሞ downward ወደታች ይመለስና እየቀነሰ ይመጣል ማለት ነው። የነበረበት ከማክሲመም velocity እየቀነሰ ይመጣል። ከዛ ካውንተር ሬስ ላይ ያልፋል ማለት ነው። this is now the velocity time graph። ሌላኛው acceleration time graph ነው። acceleration time graph እንደሚያሳየው acceleration time graph shows how the acceleration changes with time። acceleration time በተቀየረ ቁጥር ምን ያክል acceleration እየተቀየረ እንደሚሄድ የሚያሳይ ግራፍ ምንድነው? acceleration time graph ይባላል። ስለዚህ acceleration time graph ድሮ ስናደርግ acceleration y-axis ላይ ስላለን ታይሙን ደግሞ x-axis ላይ ስላለን እዛ ላይ እያንዳንዱ ሞሽን አይነት acceleration time ግራፋችንን መሳል እንችላለን ማለት ነው። ለምሳሌ acceleration time graph for uniform motion ላይ ቅድም እንዳየነው velocity constant ነው። velocity constant ነው ከሆነ ደግሞ acceleration 0 ነው። ያምነው ከሆነ ደግሞ acceleration time ግራፋችን ኦሪጂን ላይ ያልፋል ማለት ነው። ለዩኒፎርምሊ accelerated motion ላይ ቅድም እንዳየነው velocity time ግራፋችን ምንድነው? straight line ነው። straight line slope ጋር ነው። velocity with interval of time increase ይሄዳል። ነገር ግን acceleration በሰዓት constant ነው። ስለዚህ horizontal line ይሆናል። and ለዩኒፎርም ዲስክሪት ሞሽን ሲሆን ደግሞ አክሰለሬሽኑ እንደሚሆነው እየቀነሰ ኔጌቲቭ ይሆናል። ኔጌቲቭ ሆነ ማለት ደግሞ ከኦሪጂን በታች ስላለ ማለት ነው። ስለዚህ ይሄ አክሰለሬሽን ታይም ግራፍ በዚህ መሰረት መሳል እንችላለን። so acceleration time graph shows that how acceleration changes with time። acceleration time በሄደ ቁጥር ምን ያክል እየተቀየረ እንደሚሄድ የሚያሳየን ግራፍ acceleration time graph ነው ማለት ነው። ስለዚህ graphical representation of motion for uniform motion graph represent እናደርግ በእነዚህ በሶስት ታይፕ ኦፍ ግራፎች represent እናደርጋለን። displacement time graph አለ፣ velocity time graph አለ፣ acceleration time graph ላይ ያንዳንዱ ሞሽን መግለጽ እንችላለን። ለዛ ነው ግራፍ ያስፈልገው ሞሽን ላይ ዲቴል የሆነ መረጃ ስለሚሰጠን በግራፍ ፕሪንት ማድረግ እንችላለን። so this is all about our today's lesson።
በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ። ቻው።